ሸዋ ውስጥ እንክርዳድ አለ። ሸዋ ውስጥ እንክርዳድ፣ ሸዋ ውስጥ የእንግዴ ልጅ አለ። አይመስለኝም ነበር እኮ አንተ። ለካ መንዝ ውስጥ እንክርዳድ አለ። ለካ መንዝ ውስጥ የእንግዴ ልጅ አለ። የእንግዴ ልጅ አለ። ሰምተሃል አይደል? የምርጫውን ሂደት የምርጫውን አጓጉነት አይተሃል አይደል? አየህ አይደል? እያየ ነው እየሰማህ። አቤት አቤት አቤት! በዓለም አስደናቂ የሆነ የምርጫ ስነ ስርዓት፣ ለአፍሪካ ለዓለም ህዝብ ምሳሌ የሆነ የምርጫ አካሄድ በኢትዮጵያ ውስጥ። ኧረ እናንተ ኢትዮጵያ ለካ እንደዚህ ናት። ለአፍሪካ ምሳሌ፣ ለኢትዮጵያ ለዩሮፕ፣ ለአሜሪካ፣ ለተለያዩ ሀገር፣ ለሰባቱ ሀገሯት ምሳሌ ሆነች፣ ተሞክሮ የሆነች ለካ እንዲህ ናት እንዲህ ሀገር ኢትዮጵያ። ኧረ እኔ እኮ አላወቅኩም አንተ። ኢትዮጵያ እንደዚህ መሆኗን አላወቅኩም። ምሳሌ መሆኗን ለዓለም በምርጫ በዲሞክራሲ ምሳሌ መሆኗን እኮ እኔ አላወቅኩም። እወይ እንዴት ተበድያለሁ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርግ። ሁሉም ሰው ይስማ። አንተ ዝም ብለህ አትሟሟቅ፣ እዛ ዝም ብለህ አትበል። ይስማው፣ ሁሉም ይስማው፣ ሁሉም ይወቀው፣ ሁሉም ይየው፣ ሁሉም ያዳምጠው። ኢትዮጵያ የዓለም ምሳሌ መሆኗን ሁሉም ላይክ አድርገው። እስቲ ላይክ አድርገው። ኧረ እሺ በሹክቱክታ በልና እስቲ ንገረው አንተ። እንዴ መንዝ ውስጥ እንክርዳድ፣ ሸዋ ውስጥ እንክርዳድ አለ ለካ። እኔ እኮ አላወቅኩም አንተ። ሰርፕራይዝ ነው የሆንኩት በእውነት። አማራ ውስጥ እንክርዳድ፣ አማራ ውስጥ ያሉት እንክርዳድ ጥቂት እንክርዳድ ብቻ ነበር ለካ። ኧረ አገሬ ኢትዮጵያ ታምር ነው። ድራማውን አየህ አይደል? ቲያትሩን አየህ አይደለ? ምጥ ይዟት ልትወልድ ወደ ሆስፒታል መልሱኝ፣ አምቀዋለሁ፣ አልወልደውም። መጀመሪያ ምርጬን መርጬ ነው፣ አልወልድም፣ ተውኝ፣ አፍኑት፣ ልጁ ሕፃኑ እንዳይወጣ አፍኑት። መጀመሪያ ወደ ምርጫ ወደሚያጓጓው ለዓለም ምሳሌ ወደሆነው ምርጫ። ያኛው ሰማረ ግሉኮሱን ነቅሎ ያሰው ልቀቀው። ለምን ምርጫ? ግሉኮሱን ነቅሎ እኮ ነው አረገና ከሆስፒታል ዘበኛ ቢከት አትከተለኝ። ምንድን ነው ወደ ምርጫ ዘበኛ ውስጥ እኔም አብሬ ለመምረጥ ለዓለም ምሳሌ የሆነውን ለአፍሪካ ምሳሌ የሆነውን ምርጫ ለመምረጥ ግሉኮሱን ነቅሎ አባቷን እዚያ ሬሳ አስቀምጣ የእናቱን ሬሳ አስቀምጦ የእህቱን ሬሳ አስቀምጦ የልጁን ሬሳ አስቀምጦ የለም ወደ ምርጫው። ልቅሶ የለም፣ ዋይታ የለም፣ ደረት መድቃት የለም። መጀመሪያ ወደ ምርጫው። አቤት አቤት አቤት! አንተ እውነትም ለአፍሪካ ምሳሌ ኢትዮጵያ። ዋው! ኢትዮጵያ እኮ የነጻነት ምልክት ቀንዲል፣ ለአፍሪካ ነጻነት፣ ለጥቁሮች ህዝቦች ነጻነት ቀንዲል የሆነች ሀገር ኢትዮጵያ። ለካ እውነት ነው። ለምን በምርጫም አንደኛ ቀንዲል ሆነች ለካ። እንዴ
ሙሽራዬ ሙሽራዬ። ሰኞ ቀን እኮ ነው ሙሽራዬ። በጾም ቀን እኮ ነው ሙሽራዬ። ሰርገኞች እልልልል እያሉ ቬሎዋን እንደዚህ ሴቷ ጠቅልላ ለምን ምርጫው እንዳመልጠኝ፣ ይህ አስደናቂ ምርጫ እንዳመልጠኝ። ሙሽሮች ሰኞ ዕለት የተጋቡት ሰኞ ዕለት ሰርጋቸው የሆነ በጾም ቀን ሰርጋቸው የሆነ ሙሽሮች አበባቸውን ይዘው ቬሏቸውን ይዘው ወደ ምርጫ ሩጫ ተው ዞር በሉት። ሙሽሮች ናቸው፣ ልቀቁላቸው። ለምርጫ ለዓለም አስደናቂ የሆነው ምርጫ ለመምረጥ አካሉ ጎደሎ የሆነው እጅግር የሌለው እጅ የሌለው ምን የሌለው ለምርጫው ለምርጫው በጥርሱ ካርዱን በጥርሱ ይዞ ኧረ ተው ልቀቁኝ፣ እኔ እኮ አካለ ጎደሎ፣ እኔ ልምረጥበት፣ ተውኝ፣ ቅድሚያ ለእኔ ስጡኝ። ገፊያ አንተ እንዴት አይነት ምርጫ ነው እባክህ? ለዓለም አስደናቂ የሆነ የዓለም መገናኛ የዘገቡት 5-6 ጊዜ በየቀኑ ስለ ኢትዮጵያ ምርጫ የሚዘገቡት ለዓለም ምሳሌ ለአፍሪካ ምሳሌ የሆነ ምርጫ አካለ ጎደሎች በጥርሳቸው እጅ የሌላቸው የምርጫ ካርድ ይዘው የመረጡት፣ ሆስፒታል የተኛው ግሉኮሱን ነቅሎ ሄዶ የመረጠው፣ ምጥ የያዛት ሴት አልወልድም ታምቁት አፍሩት ብላ ሄዳ እያለች የመረጠችው፣ አስከሬን አስቀምጠው እንባቸውን አብሰው ሄደው የመረጡት ምርጫ፣ የሚያጓጓው ምርጫ፣ ለዓለም አስደናቂ የሆነው ምርጫ። ሙሽሮቹ ያለ ቀኑ ያለ ጊዜው አግብተው በጾም ቀን ሰኞ ቀን አግብተው ሙሽሮቹ ሙሽራዬ እያሉ ከነሱ የበለጠ ወደ ምርጫ የሮጡ የገሰገሱበት ምርጫ። ለካ ሀገሬ እንደዚህ ናት። አንተ እኔ እኮ መቻውቅ ተምሳሌት ናት። ለካ እኔ እኮ ተምሳሌ እናቷ ለጥቁር ሕዝቦች ነፃነት ብቻ ይመስለኝ ነበር። አንተ ታዲያ እኔ እዚህ ምን አንከራተተኝ? ታዲያ እዚህ እኔ በበረዶና በፀሐይ ምን አንቀለቀለኝ? አገሬ ለዓለም ተምሳሌት የሆነች ዲሞክራሲ አገር እያለች እንዴት ግሉኮሱን ነቅሎ በሽተኛው የሚሄድ ኦፕሬሽን የሚያደርገው ዶክተር ኦፕሬሽኑ ይቀመጥ ብሎ ሄዶ የሚመርጥበት ሀገር፣ ለዓለም ተምሳሌት የሆነች ሀገር፣ ይች ሀገር እያለች ነው እንዴ እናንተ? ይች ሀገር እያለች ነው እንዴ እናንተ? አረገረገረ አቤት! ቤተ ክርስቲያን የምታቃጥል፣ ሕፃናትን የምትፈጅ የምትገድል፣ ትምህርት ቤት የምታቃጥል፣ ክሊኒክ የምታቃጥል፣ ምርት የምታቃጥል፣ የተከመረውን የምታቃጥል፣ ቤት ንብረት የምታቃጥል፣ የምታሳድድ፣ የምትገል፣ የምታፍን ለካ ሀገር ለዚህ ምርጫ ነው ለካ ግሉኮሴን ነቅሎ የሄደው ከጫጉላ ቤት ኖ እኔ ለምርጫ ብሎ የሮጠው። ኖ አልወልድም አምቢ አልወለድም ብሏል። ሕፃኑም መጀመሪያ ሂጅ ብሎኛል ብላ እያለችና የመረጠችው ለካ ለዚህ ነው። አንተ በዓለም ተሰምቶ ታይቶ የማይደነቅ ምርጫ፣ ግሩም ድንቅ የሆነ ምርጫ፣ የዓለም መገናኛ ሲኤንኤን፣ ቢቢሲ፣ አልጀዚራ ሌሎችም የዘገቡት ምርጫ፣ ለዓለም ለአፍሪካ ተምሳሌት የሆነ ምርጫ። ምርጫ ቄሱ፣ መለኩሴው፣ ዲያቆኑ፣ ጳጳሱ፣ ደፍተራው፣ ወንጌላዊው፣ ነቢዩ፣ ፓስተሩ የጸለዩለት ምርጫ፣ የጸለዩለት ምርጫ።
የጸሎት መርሃ ግብር ተይዞ የተጸለየለት ምርጫ ይሄል ነው። ለዚህ ነው ለካ በሽተኛው ግሉኮሱን ነቅሎ እንዲሮጥ ነው ለካ የተጸለየው። እርጉዟ ምጧን አፍላ ይዛ ሄዳ እንድትጾም እንድትመርጥ ነው ለካ የተጸለየው። ሬሳ አስከሬን አስቀምጦ እምባውን አብሶ ሄዶ እንዲመርጥ ነው ለካ የተጸለየው። ነው ለካ የተጸለየው። አንተ ኧረ እኔ መቼ አወቅኩኝ? መቼ ተረዳሁኝ ጸሎቱ ለዚህ መሆኑን? እና አባ ሲጸልዩ መቼ ይሄ ገባኝ? እነ ወንጌላውያን እነ ፓስተር እነ እንትና ሲጸልዩ መቼ ገባኝ? ለካ ለዚህ ነው በሽተኛ ካልጋ ላይ እየተነሳ እየተንከባለለ እየሮጠ ሄዶ እንዲመርጥ ነው ለካ። አንተ ለካ የምርጫ ጉጉት እንዲያድርበት ነው። አንተ ለካ እኔ መቼ አወቅኩኝ? አላወቅኩም። ይቅርታ አድርጉልኝ ስላላወቅኩኝ። እናንተ አባቶች የጸለያችሁ አባቶች እጅ ጭናችሁ የጸለያችሁ አባቶች ይቅርታ አድርጉልኝ ስላላወቅኩ ነው። ለካ እናንተ የታያችሁ ነቢይ ስለሆናችሁ ያያችሁት በራ ይሄን ነበር። ግሉኮሱን ነቅሎ ሲሮጥ ለምርጫ ወልዳ ደሟ እንዲህ እየተንጠባጠበ ሄዳ ለመምረጥ እንድትሮጥ የሚያደርግ ለካ ይሄን እያያችሁ ነበረ። ሬሳ እዚያ ተጋድሞ ሄደው እንዲመርጡ ነበር። ይሄን እያያችሁ ነበር ለካ የምትጸልዩት ነቢያት። እኔ መቻው ማይ ተገለጠልኝ እንዴ? እኔ እኮ ጻድቅ አይደለሁም። እናንተ የጻድቃኖችን የአባቶችን ልመና ጸሎት መቼ እንደዚህ መሆኑ ገባኝ። ኧረ ገባኝ፣ መች ገባኝ። እና አባ ይቅር በሉኝ፣ እነ ፓስተር ይቅር በሉኝ፣ እነ ወንጌላውያን ይቅር በሉኝ። እኔ አልገባኝም ለካ አልገባኝም ለካ አንተ ለካ ሸዋ ውስጥም የእንክርዴ ልጅ አለ። አንተ የእንግዴ ልጅ አለ፣ እንክርዳድ አለ ሸዋ ውስጥ መንዝ ውስጥ። ያው መንዝ ውስጥ እንክርዳድ፣ አማራ ውስጥ እንክርዳድ ተው። እንክርዳዱም ስንዴውም አብሮ ይብቀል። ተውት፣ እንክርዳዱም ስንዴውም ይብቀል። ተውት፣ እንክርዳዱም ስንዴውም ይብቀል። በመኸር ጊዜ እንክርዳዱ ይቃጠላል። በመኸር ጊዜ እሳት ውስጥ ይገባል እንክርዳዱ። ስንዴና እንክርዳዱ ይለያል። በመኸሩ በወቅቱ በሰዓቱ ይለያል። መታጨጃው ደርሷል። እንክርዳዱ እየታጨደ ወደ እሳት ውስጥ ይገባል። እመነኝ፣ ይጣላል፣ ይቃጠላል። እንክርዳድ እመነኝ፣ እንክርዳድ ይቃጠላል። መኸር ደርሷል። ደርሷል። ነብዩ ሆይ ስማኝ፣ ሁሉም በአንድ አፍ እንዲህና እንዲህ ብለዋል። አንተ ብቻ ነው የቀረው። አንተ ብቻ እባክህ ከነሱ ጋር ሁንና ተናገር፣ እውነቱን ተናገር። እነሱ ግን እንዲህና እንደዚህ ብለዋል፣ በአንድ ድምፅ ብለዋል። ለሕይወት ለነፍስ ስትል እንደነሱ አንተም ተናገር አለ። ሕያው እግዚአብሔር የተናገረኝን እናገራለሁ። ሕያው እግዚአብሔር ያሳየኝን እናገራለሁ። ሐሰት ብናገር መከር ይመጣል። ሸፍጥ ብናገር መከር ይመጣል። የዛሬ ነፃነቴን አይቼ ያልሆነ ነገር ብናገር
መከር ይመጣል። ታጭጄ ወደ እሳት የምቃጠልበት ጊዜ ይመጣል። ስለዚህ ቃል ለምድር ለሰማይ አምላኬ ያለኝን እናገራለሁ። ነብዩ ቆራጡ ወደ ጉዘት የተወረወረው እና አባማ እናቴ ለዚህ ጸሎት ለዚህ ምርጫ መርሃ ግብር ተይዞ እነ ሼህ እነ ነብይ እነ ፓስተር እግዚኦ መሐረነ ክርስቶስ ስለዚህ ምርጫ መርሃ ግብር ተይዞ እጃቸውን ጸንየው እያለቀሱ እያነቡ በሽተኛ ግሉኮሱን ነቅሎ እንዲሄድ እርጉዟ ሳትወልድ ምጧን አፍና ሄዳ እንድትመርጥ ሙሽሮች ከሰርጋቸውን አቋርጠው ሄደው እንዲመርጡ አካለ ጎደሎች አይነ ስውሮች እየተመሩ እጅ የሌላቸው በጥርሳቸው ካርዳቸውን ወስደው እንዲመርጡ ለዚህ ነበር ለካ ቢስሚላሂ ራህማን ለዚህ ነበር በቃ ያጠራው ግባ አንተ ለካ ጸሎት እንደዚህ ኃይል አለው እንዴ? ለካ የነ አባ ጸሎት ለካ የነ እንትና ጸሎት እንደዚህ ያደርጋል እንዴ? ግሉኮስ ያስነቅላል እንዴ? ሬስ ያስተኛል ያስቀምጣል እንዴ? እንዴት አይነት ጸሎት ነው እባክህ! ለአፍሪካ ምሳሌ እንዲሆን የተደረገ እንዴት ነው እባክህ! ኧረ ቀልድ አደረከው። የኢትዮጵያ እኮ ምርጫ ለዓለም ተምሳሌት። እኔ እኮ ኢትዮጵያ የጥቁሮች ነፃነት ተምሳሌት፣ በቅኝ ያልተያዘች በጠላት ያልተዳፈረች የነፃ ሀገር ነፃነት የሆነች ሀገር አፍሪካውያን የእሷን ነፃነት ቀንዲል ሆና የነፃ የወጡ ሀገር ምሳሌ ሆነች። ያልነበረን የማውቀው ለካ በምርጫም ከአፍሪካ አልፎ የዓለም ተምሳሌት ለዓለም መደረቂያ ምርጫ ለካ እንደዚህ ነው። የአሩሲ ቤተክርስቲያን እንዲቃጠል የተደረገ የአሩሲ መምናን እንዲፈጁ ወደ 40-50 እንዲገደሉ አይተሃል አይደል? ሰምተሃል አይደል? ለዚህ ነው ለካ ሲጸለይ የነበረው። እናማ ብታውቅ እወቅበት። እንክርዳዱ ወደ እሳት የሚጣልበት መኸሩ ደርሷል። እወቅበት ካሁኑ